የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዳሴ ከንቱ ምንድን ነው? ውዳሴ ከንቱ የሚለው ቃል የማይረባ የማይጠቅም ውዳሴ የሚል ትርጓሜ ያለው ሲሆን ውዳሴ በጦል የተናቀ ተርታ ውዳሴ ተብሎም ይጠራል። የቃሉ ትርጉም በዚህ መልኩ የሚፈታ ይሁን እንጂ የማይጠቅም ከመሆን አልፎ ሰውን ሊጎዳ የሚችል ነገር በመሆኑ የቤተ ክርስቲያናችን መጻሕፍት አጥብቀን ልንሸሸው እንዲገባ ያስተምራሉ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ ዜና መርሃ ግብራችን ነው። በዛሬው የዜና አተታችን ከንቱ ውዳሴ ምንድን ነው የሚል አተታ እነሆ ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ቃል ኪዳን ወልደ ሥላሴ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችን እንድትቆዩ የጋበዝኩ ወደ ዝርዝር ዜናው አልፋለሁ። ከላይ በመግቢያ እንደገለጽ ነው ከንቱ ውዳሴን ጌታችን መድኃኒታችን ኢየሱስ ክርስቶስ እግሩ ስር ተቀምጣ ቃላት ታደምጥ የነበረችውን የማርታ እህት ማርያምስ የማይቀሟትን በጎ ዕድል መረጠች። የሉቃስ ወንጌል ምዕራፍ 10 ከቁጥር 42 ብሎ ያመሰገነበትን ቃል አበው ሲተረጉሙ መማር ውዳሴ ከንቱ የለውም አለማወቅ ማለት ነውና፣ ስለዚህም አጋንንት የማይቀሟትን ዋጋዋን የማያስቀሩባትን መማርን መረጠች ማለት ነው ብሎ መተርጉማቸው ውዳሴ ከንቱ የሰውን የልፋት ዋጋ በምድራዊ ክብር የማያስቀር ከንቱ ነገር መሆኑን ያስረዳል። አበው ከውዳሴ ከንቱ እንድንጠበቅ ማስተማራቸው የመልካም ስራችን ዋጋ ሰዎች በሚያቀርቡልን የምስጋና ስጦታ ምክንያት በምድር እንዳይቀርብን በማሰብ ነው። በወንጌልም ጌታ ከሰዎች ምስጋና በመሻት መልካም ስራቸውን በሰው ፊት ስላደረጉ ፈሪሳውያን ሲናገር እነዚህ ዋጋቸውን ተቀብለዋል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 2 በማለት ከሰው የተቀበሉትን ምስጋና ሰማያዊ ዋጋቸውን እንዳሳጣቸው አስተምሯል። እንዲህ ስንል ግን በሰው የተመሰገነ ሁሉ ውዳሴ ከንቱ ሆኖበታል፣ ያልተመሰገነ ደግሞ አልሆነበትም ማለት አይደለም። በልቦናው የመመስገን መሻት ኖሮት መልካም ስራ የሰራ ነገር ግን በለስ ያልቀናው ያልተመሰገነ ሰው ሊሰርቅ ሄዶ አጥር ጸንቶበት ውሻ ጮሁበት ጠባቂ ነቅቶበት የተመለሰ ሰውን ይመስላል። መሻቱ በልቦናው ስላለ ሰዎች ባያመሰግኑትም ቅሉ ለመመስገን በመሻት አስቀድሞ ወድቋልና። ከሰው ውዳሴ ሳይፈልግ የሰራ ሰውም ሰው ቢያመሰግነው እንኳ አይሻውምና ውዳሴ ከንቱ ወደቀ አያሰኝም። ይህ ውዳሴ ከንቱ ኃይል አግኝቶ ሰውየው የሚጥለው የተዘጋጀ ልቦና ሲኖረው መሆኑን እንገነዘባለን። ውዳሴ ከንቱ በሶስት አይነት መንገድ ሲቀርብ እንደ አቀራረቡና አቀባበሉም ሰዎችን ሊጎዳ ይችላል። ሰዎች ለእኛ ውዳሴ ከሰዎች ለእኛ በሚቀርብበት ወቅት የሚያመሰግነን ሰው ማን ነው? ምስጋናው ስለኛ የሚገባን ነውን? የሚሉትን ጥያቄዎች ራሳችንን መጠየቅ ከጉዳት ይጠብቀናል። የሚያመሰግነን ሰው ማን ነው የሚለውን ማሰባችን ተወዳጅነትን ለማትረፍና በአጸፋ ለማመስገን ከሚመጡ ሰዎች ሲጠብቀን፣ ምስጋናው ለእኔ ይገባልን የሚለውን ማሰብ ደግሞ ምስጋናውን ይገባናል ብሎ ከመቀበል ይጠብቀናል። በወንጌል ጌታችን ቸር መምህር ሆይ ብሎ የቀረበው ሰው መመስገንና ተወዳጅነትን ለማትረፍ ሲሉ ምስጋና ከሚያቀርቡ ሰዎች የሚመደብ ነው። የማርቆስ ወንጌል ምዕራፍ 10 ከቁጥር 17 ምስጋና ለእኔ የሚገባ ነውን ብሎ መርምሮ መቀበልን የተማርነው ከቅዱሳን እናቶቻችንና ከቅዱሳን አባቶቻችን ነው። ክብር ይግባትና በሚገባት ክብር የተመሰገነች እመቤታችን እንዲህ ያለውን ሰላምታ እንዴት ይቀበሉታል? የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ማለቷ ቅዱሳን በሚገባቸው ገንዘብ ቢመሰገኑ እንኳን በትህትና አይገባንም እንደሚሉ የሚያስረዳ ነው።
በትንሣኤ ዘጉባኤም ተርቤ አብልታችሁኛልና ተጠምቼ አጠጥታችሁኛልና ተብለው የሚመሰገኑ ቅዱሳን መቼ ተርበህ አብልተንህ መቼ ተጠምተህስ አጠጥተንህ ሲሉ ሰርተው እንዳልሰሩ ሆነው በትህትና እንዲመልሱ ተጽፏል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 44። አቡነ ተክለ ሃይማኖትም ከብዙ ትሩፋትና ተጋድሎ በኋላ ወዮ ለእኔ ምንም ላልሰራሁት እያሉ ምርር ብለው ማልቀሳቸውን ገድላቸው ዘግቦታል። እኛም ምንም እንኳን ከእነርሱ ማዕረገ ትሕትና ደርሰን አይገባንም ማለት ባንችልም በብሩህ ፊት ሆነን ውዳሴውን እያጣጣሙ ከመቀበል መለየት ይገባናል። ይልቁንም ብፁዕ አቡነ ሽኖዳ እንዳሉት በምንመሰገንበት ወቅት የክፉ ኃጢአቶቻችንን እያሰብን ራሳችንን መገሰጽ ይገባናል። እኛ ስለ ሰዎች ምስጋና ከእኛ ስለ ሰዎች በሚቀርብበት ወቅትም ልናስተውላቸው የሚገቡ ነገሮች አሉ። በእርግጥ ሰዎችን ማመስገንና እንዲመሰገኑ መፈለግ ከክርስቲያኖች የሚጠበቅ የበጎ ምግባር መገለጫ ነው። እንደ ዲያብሎስ መመስገን ብቻ እንጂ ሰውን ማመስገንና ማበረታታት የማይፈልጉ ሰዎች አሉና። ነገር ግን የምስጋናውን ልክ የምናልፍ ከሆነ ለተመስጋኘው ጥቅም ከመሆን ይልቅ ፈተና የምንሆንበት እድል የሰፋ ነው። በውዳሴ ከንቱ የወደቀ ከሆነም መሰናክል የሆንነው እኛ በመሆናችን እንቀጣለን። ከእነዚህ ከታናናሾቹ አንዱን የሚያሰናክል ቢኖር የወፍጮ ድንጋይ በአንገቱ አስሮ ከጥልቅ ቢጣል ይሻለው ነበር ተብሎ ተጽፏልና የማቴዎስ ወንጌል ምዕራፍ 18 ከቁጥር 6። ስለዚህም መመስገን የሚገባውን ሰው መለየትና መመስገን በሚገባው ልክ ማመስገን ከእኛ የሚጠበቅ ይሆናል ማለት ነው። ደግሞም ከጠላት መሳም የወዳጅ ንክሻ ይሻላል ተብሎ እንደተጻፈ ለሰዎች ከሚቀርብላቸው ምስጋና ይልቅ ወቀሳና ምክር ለመሻሻል ይጠቅማቸዋልና ማመስገን ብቻ ሳይሆን መውቀስና መምከር ተገቢ ነው። ጌታችን የአይሁድ መምህር የሆነ ኒቆዲሞስን አንተ የአይሁድ መምህር ስትሆን ይህን አታውቅምን ብሎ አለማወቁን ገስጾ መምህርነቱን አመስግኖ እንደተናገረው የዮሐንስ ወንጌል ምዕራፍ 3 ከቁጥር 10። ውድና ክቡራን አድማጮቻችን እነሆ የዜና ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ቃል ኪዳን ወለተ ሥላሴ ታቀርብልናለች። በድጋሚ አብራችሁን ቆዩ። ስለኛ ውዳሴ ከንቱ ሰዎች እኛን በሚያመሰግኑበት ወቅት ባለን አቀባበል ወይም እኛ ለሰዎች በምናቀርበው ምስጋና ልክ ብቻ የሚመዘን አይደለም። እኛ ስለራሳችን ባለን አስተያየትና በምናቀርበው ምስጋናም ጭምር እንጂ። በእርግጥ ለራስ ጥሩ አመለካከት መያዝና ራስን ማበረታታት ተገቢ ነው። ይህ ሁኔታ ልክ ከሌለው ግን ለራሳችን ብቻ የምናዜም፣ በውይይት መሃል እኛ ብቻ መነሳት የምንፈልግ፣ ከእኛ ይልቅ ሌላ ሰው ቢነሳ ቅር የሚለን፣ ገፍተንም ስለራሳችን ጥሩ የምናወራ እንሆናለን። በቅዱስ መጽሐፍ የሌላ ሰው አፍ ያመስግንህ ተብሎ መጻፉ ሰው በራሱ አንደበት መመስገን እንደሌለበት የሚያስረዳ ነው። በወንጌልም የታዘዙትን ሁሉ በፈጸሙ ጊዜ አገልጋዮች ምን ማለት እንዳለባቸው የተቀመጠላቸው ትእዛዝ የማንጠቅም ባሪያዎች ነን በሉ የሚል ነው። የሉቃስ ወንጌል ምዕራፍ 17 ቁጥር 10። ይህም ሰው ከልክ አልፎ ለራሱ ቦታ እንዳይሰጥና በውዳሴ ከንቱ እንዳይወድቅ ለመጠበቅ የታዘዘ ነው። ርዕሳችን ውዳሴ ከንቱ በመሆኑ በማይጠቅም ውዳሴ ላይ ብቻ አተኮርን እንጂ የሚገቡና የሚጠቅሙ የታዘዙ ምስጋናዎች አሉ። የማይጠቅም ውዳሴ የሚለውን ርዕስ በራሱ የሚጠቅም ውዳሴ መኖሩን የሚጠቁም ነው። የሚጠቅም ውዳሴ ቤተክርስቲያናችን መጽሐፍ ቅዱስን መሰረት በማድረግ ጎጅነቱን አውቃ የከለከለችው ከንቱ ምስጋና እንዳለ ሁሉ ተገቢ ነው፣ ይጠቅማል ብላ የፈቀደችው ያዘዘችውም የምስጋና አይነት አለ። ይህ የምስጋና አይነት የተለየ ስያሜ ባይኖረውም ከውጤቱ በመነሳት ውዳሴ ዘይረብህ የሚረባ ረብ ያለው ውዳሴ፣ ውዳሴ ዘይበቁ የሚጠቅም ውዳሴ ልንለው እንችላለን።
ቅዱሳን በስራቸው ሊመሰገኑ ለሚገባቸው ቅን ሰዎች አንዳንዴም በምስጋና ልናበረታታቸው ለሚገቡ ድኩማን የሚደረጉ ምስጋናዎች ከዚህ አይነቱ ምስጋና ውስጥ የሚመደቡ ናቸው። ለእግዚአብሔርና ለቅዱሳን የሚቀርቡ ምስጋናዎች አመስጋኙን ብቻ ሲጠቅሙ የቀሩት ደግሞ የሚጠቅሙበት ጎዳና ቢለያይም አመስጋኙንም ተመስጋኙንም የሚጠቅሙ ናቸው። ምስጋና አመስጋኙን ብቻ ሊጠቅም እንደሚችል የሚያሳይ በቅዳሴ ማርያም ላይ ይህንን ቅዳሴ የሚቀድስ ካህን ማርያምን የሚቀድሳት አይደለም ራሱ ይቀደሳል እንጂ የሚል ንባብ ይገኛል። ከጥቅማቸው ከፍታ አንጻር ካየነው ደግሞ ለእግዚአብሔርና ለቅዱሳን የሚቀርብ ምስጋና ዘርፈ ብዙ ጥቅም ያለው ሆኖ እናገኘዋለን። ይልቁን ከሰዎች ጋር ባለን ማህበራዊ ህይወት ስለሚያጋጥሙንና ጥንቃቄ ስለሚያስፈልጉ ምስጋናዎች በጥቂቱ እንመልከት። መልካም ለሚሰሩ ቅን ለሆኑ ሰዎች ምስጋና እንደሚገባቸው በቅዱስ ዳዊት የመዝሙር መጽሐፍ ለቅኖች ምስጋና ይገባቸዋል መዝሙር 33 ቁጥር 1 ተብሎ የተጻፈ ሲሆን ልጁ ሰለሞን ደግሞ መልካም ስለምትሰራ ልባም ሴት በጻፈው የምሳሌ ክፍል ልጆቿ ይነሳሉ ምስጋናዋንም ይናገራሉ፣ ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰግናለች። ከእጇም ፍሬ ስጧት፣ ስራዎቿን በሸንጎ ያመሰግናት። ምሳሌ ምዕራፍ 31 ቁጥር 28 በማለት ጽፏል። ከእነዚህ ጥቅሶች መልካም ለሚሰሩ ሁሉ ምስጋና የሚገባ መሆኑን ብንረዳም ጎን ለጎን ልናደርጋቸው የሚገቡ በቂ ጥንቃቄዎችም አሉ። ከእነዚህም መካከል በመጠንና በተገባ ነገር ማመስገን፣ ምስጋናው ያልተመጠነና የተጋነነ ከሆነ በአንድ በኩል ተመስጋኙ በደንብ እንዲሰራ ከማድረግ ይልቅ በምስጋናው እየተደሰተ ተዘናግቶ እንዲኖር የሚያደርጉ ሲሆን በሌላ መልኩ ደግሞ በውዳሴ ከንቱ እንዲወድቅ ምክንያት ሊሆን ይችላል። አመስጋኙም ለውድቀት ምክንያት በመሆኑ ከመቀጣት አይድንም። ከሽንገላና ከውሸት የጸዳ መሆን ብዙ ሰዎችን ዘመን የወለደውን ንጉሥ የወደደውን ተከትለው በልባቸው ባያምኑበት እንኳን መስሎ ለማደር ብለው ሰዎችን ያመሰግናሉ። ተመስጋኙ ይህ ከልብ ነው ይህ አይደለም ብሎ መለየት ባይችልም ልብና ኩላሊትን የሚመረምር አምላክ ይፈርድብኛል ብለን በአፋቸው ይመርቃሉ፣ በልባቸው ይረግማሉ። መዝሙረ ዳዊት ምዕራፍ 62 ቁጥር 4 ከተባሉት እንዳንቆጠር መጠንቀቅ ይገባናል። ምስጋናን ሱስ እስከሚሆን አለማስለመድ። ምስጋና ከተለመደ እንደ ሌሎቹ ልማዶች ሱስ ሊሆን ይችላል። ልማድን መተው ከባድ ነው እንዳሉ በውዳሴ ሱስ የተጠመደ ሰውም ከዚህ ልማድ መውጣት ሊከብደው ሲቀር ቅር ሊሰኝ አልፎም ለምን አልተመሰገንኩም ብሎ ሊቆጣ ይችላል። ሰው እንዲህ ካለና ክፉ አስተች ልማድ ውስጥ እንዲገባ ምክንያት መሆን ከባድ ፍርድ ያለበት በመሆኑ ሱስ እስከሚሆን በነጋ በጠባ ሰውን ከማመስገን መጠበቅ ተገቢ ነው። በቅዱሳት መጽሐፍት መልካም ለሚሰሩና ቅን ለሆኑ ሰዎች ብቻ ሳይሆን ምስጋናው ለማይገባቸውና የእነርሱ ባልሆነ ነገር ሰዎችን ማመስገን ጠቃሚ ሆኖ የሚገኝበት ጊዜ እንዳለም ተጽፏል። በስጋዊ ትምህርት ጎበዝ ያልሆነውን ተማሪ ጎበዝ በማለት ተነሳሽነቱን እንዲጨምርና እንዲሻሻል ማድረግ እንደሚቻል በመንፈሳዊ ሕይወቱ ያልበረታ ሰውንም በማመስገን ማበረታታት እንዲሁም ይጠቅማል። ይህን በተመለከተ በመጽሐፈ መነኮሳት ላይ ሰውን የእርሱ ባልሆነና ባልተገባ ነገር አመስግነው ምስጋና ለሰው ኃይልን ይጨምራልና ተብሎ ተጽፏል። ከላይ ስለተገለጡት ተገቢ ምክንያቶች ማመስገን በዚህ ጽሑፍ ተነግረው የማያልቁ እጅግ ብዙ ጥቅሶች አሉት። እልልታን ምስጋናን የሚያውቅ ሕዝብ ምስጉን ነው መዝሙረ ዳዊት ምዕራፍ 89 ቁጥር 15 ተብሎ እንደተጻፈ ሰዎችን ለማመስገን መነሳት በራሱ የሚያስመሰግን ደግ ተግባር ነው። ቁጣው የራቀ ምሕረቱ የበዛ አምላክ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ማቴዎስ ምዕራፍ 5 ቁጥር 22 ብሎ ካስተማረን ወንድሙን ያመሰገነ ምን አይነት ሽልማት ይገባው ይሆን? በወንድሙ ላይ የተሳደበ በእግዚአብሔር ላይ ተሳደበ ተብሎ ከተጻፈ ወንድሙን ያመሰገነ ምን አይነት ክብር ይጠብቀው ይሆን? ይህንን የምስጋና በረከት በትህትናና በማስተዋል ከከንቱ ውዳሴ በመጠበቅ አምላካዊ በረከትን እንሞላበት።
ውድና ክቡራን አድማጮቻችን ትጋት ያባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ከንቱ ውዳሴ ምንድነው ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። በከንቱ ውዳሴ ከመውደቅ እግዚአብሔር ያድነን። አሜን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።